السلام عليكم ورحمة الله وبركاته. كبجمتو تهردفتو تفاطماتو أكم جرتان. أولا إنا لله وإنا إليه راجعون. نما كان ربي نها براروس نجن غربا أمير جدا مكانه نبيكتا عندك سنجريت ياد تارك نساني ديرادا غارو أنا رجباب سواني سنيمو برباد غربان كمال جده amantii kiristaanaa fudhadhe intala tana wajji jiraadhaadhe garuu isin amantii isii jijjiiruu diddee fakkeessitee jiraatte gurbaan kun zariin qabu firan qabu haadha abbaa isii tanaan immoo akisteedha adaadaatiyya jedheeni kaadee jira jechuudha kanaaf mee wajji hordofna አኖራታለሁ ቤት ተከራይተን እንኖራለን ሸይጣን الرجيم ወዳታለሁ እና ሊዳሂ ወይና ወዳችኋለሁ አሁን አንተ የመጨረሻ ጥያቄ ሀሳብ ምንድነው? እኔ ሀሳብ ግልጽ አድርገት በቃ አንደኛ በቃ ከዚህ ቤት እወጣለሁ። ሲጀምርም የመጣሁት እናቴ የመጣሁት እሷ ነች። ከቤት ተባራ ቤት የሚቀበሉኝ የሉም እና እናት ከእናተ በላይ ነች እንቀበልሃለን ብለሽ ልጅቷን ጠርተሻታል። ልጅቷን ጠርተሻታል። አሁን ደግሞ ስንመጣ ጠብቀሽ እኔን በዱላ ከኋላ አስመጣሽ። እኔ ጠርቼሃለሁ እንዴ ሚስት የልጄ ናት። እኔ ደግሞ ብቻዬን ሆስፒታል ወጥቼ ልምጣ። አንድ 15 ቀን ቤቷን ጠብቅ። የተከራየው ቤት አለ እንዴ? አልተከራየውም፣ እከራያለሁ። አሁን ወጥቼ ነው ተከራይቼ እኖራለሁ እኮ። አሁን እኮ የአቅመ አዳም ደርሰሃል። አዎ፣ ስለዚህ ውጣ በቃ። እወጣለሁ። እኔ ማስጨነቅ የለብህም። እሺ ተረጋጋ። ሁሌ እንትርክብ አንተ የመጣን ጭቅጭቅም አልፈልግም። ዞር በይ እባክሽ። አንቺ ደግሞ እንትርክብ አልፈልግም። አሁን አንዴና መጨረሻ ጊዜ በቃ አሁን ከዚህ ቤት እንድትወጣ ነው የምፈልገው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ታውቃላችሁ አሚር መትቼዋለሁ ጎድቼዋለሁ እና ያው ሳላስብ ቀርቼ አይደለም። በቃ እናቱን ሲናገራት አየው እኔ መታወትና እውነቱን ሲናገራችሁ የተፈጠረው ነገር እንግዲህ አይታችኋል እያስባለሁ። እንጃ እኔ በጣም ግራ እየገባኝ ነው ውድ ቤተሰቦች። አሚር በጣም ሳልጎዳው አልቀርም። በጣም ጎድቼዋለሁ እና በጣም ፈርቻለሁ እና አሚርን ደግሞ ወደ ፈልጌ አይደለም ጀስት በቃ እናቱን እዛ ጋር ሲናገራት። ሁለተኛ ነገር ደግሞ ባለፈው በቤቲ ጉዳይ ታውቃላችሁ ሁላችሁም በቤቲ ጉዳይ ከእናቱ ጋር ተጣልቶ ነበረ። በዛ አንጻር እናቱን በትክክል ስላላወራት ያው ደንግጫለሁ እውነቱን ስነግራችሁ እና ማድረገውን አላውቅም። በቃ ባገኘሁት እንጨት ነው የመታሁት እና እንጃ ሳይጎዳም አይቀርም እና ብቻ በቃ ይቅርታ ላት ነው የአሚር እናትን እና የተፈጠረው እንግዲህ እንጃ እኔ ከአይምሮዬ በላይ ስለሆነብኝ ነው በቃ በያዝኩት እንጨት ነው የመጣሁት እና ምክንያቱም በቃ እዛ ጋር ሲናገር የተፈጠረውን ነገር ሳይ አልቻልኩም። ከዛ አንጻር ስለሆነ በጣም አዝኛለሁ ውድ ቤተሰቦች። ሲቀጥልም ደግሞ ባለፈው እንደነገርኳችሁ ቤቲ ትንሽ አሟታል። ያው እርጉዝም ስለሆነች ጭቅጭቅ ባለበት ታይም ደግሞ ከእሷ ጋር ጥሩ አይፈጠርም እና አንድ በዛ ኬዝ ደግሞ ትንሽ ከቤቲ ጋርም ጥሩ ላይ አይደሉም ሁለቱ። ስለዚህ ብቻ ፈርቻለሁ አሁን ያለውን ነገር እና ውስጥ ገብተን ደግሞ እናወራለን። እንጃ በጣም ደንግጫለሁ እውነቱን ስነግራችሁ ፋሚሊዎቼ እና በጣም ሳልጎዳው አልቀርም እና የተፈጠረውን ነገር ውስጥ እንጃ በጣም ጓደኛዬን ሳልጎዳው አልቀርም ጓደኛዬን እና እኔ እንጃ በቃ እኔ ምንም አማራጭ የለኝም። ቢያዝኩት ዱላ ነው የመጣሁት እና እኔ እንጃ ብቻ እናቱን ሄጄ አውቃታለሁ እና ልቤ እየመታ ነው በቃ ወይኔ ምነው እጄን እኔ ራስቻለሁ ማን ይቅርታ አድርጊልኝ። ምን ልትሆን እኮ ለማስታረቅ የመጣ ይመስለኝ ነበር። እኔ ስትናገሩ ለአላህ ነው የሚሰገደው። እንደዚህ ጎንበስ ብለህ ምን ፈልገህ ነው? ቆይ አሁን ዝም አትል እንዴ አንቺ? አይደለም ማሚ እንዴት እንደመጣ አላየሽም እንዴ? ግን አልኩ ሰውነት ውስጥ በጦርና እንደ መጣ
መጣ እንኳን መጣ። ይቅርታ ሲናገርሽ አንቺ እናድርኛል። ወላሂ ምን ሆነ ነው እንደዚህ አይመታም ልጅ። አንቺ ሲናገርሽ አልቻልኩም። እንዴት ተሰርቄ የመጣህ ነበር? አሁን ለምን አልፈሻ ተቀመጪ? ማንቺ ምጣው ማን ልጅ አልፈልግም። ምጣው አልፈልግም ነገር አልፈልግም። ምን አለሽ ነው ማሚ? እኔ እኮ ሊያስታርቅ ጭራሽ ማለት ያጋግላል እንዴ? ደጋለ እሰይ እሰይ ትክክል እንዳደረገ ሰው ግን እዚህ ጋር ፊትና ፍጣት ባሽ ህክማችን እንደዚህ በቃ ይገባ። እኔ ይቅርታ አለን የመጣሁት በቃ እናንተን ስትናገር አልቻልኩማ። ውጣልኝ። አንዴ አፋበት በቃ እኔ ወለ አዳ ውጣልኝ። እኔ መናገር ለምን ደግሞ ወጣ ሆነ በቃ ይቅርታ አልኩ አይደል እንዴ? አሚር ይቅርታ አልኩ አይደል እንዴ? ይቅርታ አልኩ አይደል እንዴ? ቆይ አንቺ ቤት እማኔ ወጣ ይቅርታ አድርግልኝ፣ ይቅርታ አድርግልኝ። ቆይ እኔ ወጣ ያት ነው የምትወጣው አንተ ቆይ ነው የምትወጣው አሚር ተነስጣው ሊያድ ወጣቻ ፈርፍት ወይ ኦሊያዱና ሶቺው እናቱ እንዳከብር አይደል እንዴ? ሲያጋግላ ላይ የሹ ማጥፋት እኮ አትቻለሁ። እናቱ እንዳከብር እኮ አይደል እንዴ? ያው እናቱ እንዳከብር ታዲያ ባለው አንቺ ሰዓትሽ ነው ማሚ ይቅርታ ብቻ እንድታደርጊ ነው ከልብሽ እንጂ ማሚ ልጅሽ እኮ ነው የተመታው። ደግ አደረገ። እሰይ ስርዓት አይኖረውም እንዴ? ስነ ስርዓት አይኖረውም። ምን አደረገ? ምን እንዳለ አልሰማሽም አንቺ? እንደዛ ሲል አንቺ ለምን ስርዓት ይኖርሃል አለ? አልኩት እኮ ማሚ ይሄ አሁን ልጅ ነው ተሳስቶ እኮ ነው። በቃ በጦራቸው አጋሙ ጥፋተኛው ነኝ። አንቺ ሲነጣ ስትይ እምቢ ማለት አትምጪ ማለት ነበረብኝ። ጥፋተኛው ነኝ ነው እንዴ? አዎ ኦሊያችን ታያልኩሽ። አሁንም ቢያንስ ሰላም አውርድ ኦሊያችን ማሚ ያው ምን አደረኩሽ ንገሪኝ። ሰላም አውርድ እኔ ምን አደረኩሽ ንገሪኝ። በቃ ይቅርታ አድርጉት አይደል እንዴ? በቃ አንቺ ማታ ሶቹ እኮ እናቴ ቤት ሄዳለሁ፣ እናቴ ቤት ሄዳለሁ። ይቀጥል። አሁን ራሱ የተናገረ እኮ አሁንም እናቴ አይደለችም እያለ አይደል? አንቺንም ይዘሽ ቀጥይ። አሁንም እናቴ አይደለችም እያለ ነው። እናቴ አልቻልኩም። እኔ አልወጣም። ሂድ እናትህ ቤት ሂድ። መጀመሪያም እኮ ና ሂድ ብያለሁ። እሺ በይኝ። ይቀጥል። እኔ አልወጣም። እሺ በይኝ። እንዳትወጣ። ቆይ እንደዛ አይደለም። ቁጭ በል። ለምንድን ነው የሚወጣው? ማሚ ይውጣ። አንቺ የሚያጠፋው ነገር ከምላሱ የሚያወራው ነገር ለምን እንደዚህ ትላለህ? አትቆጪ። እውነትሽ ነው። በቃ ይቅርታ ለማለት ነው። አጥፍተሃል አይደል? እናትን ተናገርካት አይደል እንዴ? እናትን ስትናገራት ያለ ዝም ብዬ አይመለከትም። በእናትና በልጅ ማለት መግባት የለብህም። መግባት የለብህም። አሁንም እናትን አትናገራት። በቃ ስለስ ማሚ ሰውነቱ እስኪ እኔ እሷ እየተናገርኩ አንተ ውጣልኝ። በቃ ውጣ። እንድትወጣ ነው። አንቺ አለፈሽ ቁጭ በይ። በቃ ማሚ አልቀመጥም። እኔ አንተ ቁጭ በይ። አንቺ ነሽ እኮ የማያመጣሽ ነው። ስለዚህ አንቺ አይደለሽም። እኔ እኮ ማሚ አፍረሽ እኮ ነው የጠራሽኝ። ግን እንዴት እንደዚህ ፈጠረ? እኔ እኮ ጫሽ ልጅሽ ይኸው ተመታ። ይዘሽው ነይ ብዬሻለሁ። አንቺ ማሚ ነኝ ካለ ነይ ትንሽ ትረጋጊያለሽ። ትንሽ አንድ ሳምንት እዚህ ትቀመጫለሽ። እኔ ደወልኩሽ። ማሚ ነኝ አሚርን ይዘሽው ነይ ብዬሻለሁ። ይዘሽው ነይ ለብኝ እና ማሚ ልጅሽ እኮ ነው። ልጄ ይሰማሻል እንዴ? ልጄ ነው። ቁጭ በል እስኪ። ልጄ አይደለም። ቁጭ በል። ስሚ ቤቲ አላባቱ እኮ ነው ያሳደግኩት፣ ግን ጡቴን አጥንቼ ያሳደግኩት ልጄን ዛሬ አልወለድሽኝም። ልጅ እናትሽ አይደለሁም። እናቴ ቤት እሄዳለሁ። እየሰማሽ አንቺ ያን ሁሉ ወሬ ሲያወራ ለምስማሽ አንቺ ምን አንቺ ትይዥበት? እኔ እኮ አክብሬሽ እኮ ነው የጠራሁሽ። ቤቲ አክብሬሽ እኮ ነው የመጣሁት። እንዴት ነው እንደዚህ ሲፈጠር ጠብቃችሁ እንደዚህ ጠብቃችሁ በጭንቅላት አስመጣሽ። ይገባል። በቃ እናቴ ብትሆን ይሄን ነገር አታደርግም። ይገባል። ይቅርታ እንደከፈላችሁ አሁንም
በ97 የተወለድክ ነበር። ስለዚህ ውጣ። 20 ዓመት ሆኗል እኮ እወጣለሁ። 20 ዓመት አልፈዋል። እወጣልሻለሁ። 20 ምናምን ዓመት ሆኗል። ካልማዳም ደርሳል። ሂጂ እባክሽ ደግሞ እንዳትረጊ። እዚህ ቤት አላለም። የእሱ ለእኔ ነው እንደምትይው አይደለም። ዘርልም ቆይ እኔ ስሚ ማሚ በእናትሽ ያለኝ ሲጀምር ከማንም በላይ ልጅሽን ነው ማስቀደም ያለብሽ። ይሄ ምናምን ይውጣ ውጣ ምናምን አንተ ነህ ለአንቺ እኮ የጣላሁት እኮ ነኝ። ዝም ብለህ እናቱ ታዲያ ልትመታዋለህ። ማረጋገጥ ማረጋገጥ ሲኖር መጥፎ ነገር ሲናገር ታዲያ ዝም ልበለው? እናቱን ሲናገር ዝም ልበለው? አንቺ ሲናገር ዝም ልበለው? የማይመስል ነገሮች ያለው ቤትዬ ይኸውልህ፣ እናንተ ልባችሁ አብጠዋል። እኔ አታጨናንቁኝ። በቃ ከዚህ በላይ እንድታጨናንቁኝ አልፈልግም። አናጨናንቅሽ። በቃ ዞር በሉልኝ። በቃ እኔ እኮ ትንሽ እንድትረጋጊ ትንሽ የሆነ ነገር እንደው አንድ ሳምንት ተቀመጫለሽ ብዬ ጠራሁሽ። ነካ አንቺ ነካ ልታስመችኝ ነው እሱንም ይዘሽ የመጣሽው? እናንተ ናችሁ እኮ ያስመታችሁ። በቃ ቤት ተመተው ጭራሽ እናንተ ናችሁ ጠብቃችሁ አንገቴን ያስደፋችሁ። እሰይ ያስደፋችሁ። ውጡ ሂዱ። ወላድ ግን ይሄ ሁሉ ሲፈጠር አሁንም አንተ ቁጭ ብለሃል። ቁጭ ብለህ ትሰማለህ። ምን ያንደሳዛጋ ቅድም እንደዛ ሲያደርግ ምን ያለው ሁኔታ አለ? እስኪ አረጋጋታ ማሚ እሱ እንዳመጣው አረጋጋትና ልታነቃ ይምታኝና አረጋጋት አያስፈልግም። እሱ ሌላ ይምታኝ። ምንድን ነው ችግር? ለምን እንደዛ ይመታው? ደግ አረገስ ጓደኛ አለ እንዳለ ሲባልግስ ማሚ ተይ በእናትሽ አንቺ ሲባልግ ማሚ ዝም አልኩ። እንዴት ነው ማለት አልገባሽም? ማሚ ዝም አልኩ አይደለም። ከዚህ በኋላ ተገሳልችም በቃ እናቱ የሚናገራት ከሆነ አሁንም አልለቀውም። በቃ አስለቀው እና ያለና አሁን ትነካዋለሽ። እሱም ልጄም ባይሆን እኮ የጎረቤት ልጅ ነው። ምን አባሽ አልገባሽ አንቺ? ዝም በይ ቤት። እኔ አክብሬሻለሁ። እውነቴን ነው የምልሽ። እኔም አክብሬሽ ነው የመጣሁት። በቃ ዝም በይ ዝም በይ። ስነ ስርዓት ልጅሽን ውጣ ምናምን ማለት ነው። ምን ማለት ነው? ምን እሱ ማለት ነው? አሁንም እኮ ሰው የተናገረና በሱ መሀል አትግቢ። ዝም በይ። በማና በማ በሌና በአሚን መሀል ባንቺና በሚል አልገባሁም። እሱ አስወጩ ከዚህ ለምን ወጣው? አልወጣም። እኔ አልወጣም። በቃ እናቴ እኛም ቤታችን አይደለም። ሄዱ ውጡ። ቤት አለ ቤት አየው ቃል በለ መታገዛችሁ ቤታችሁ ሄዱ። እናት ተገፈሩ። ባዘንኩልሽ ወይ ጉዴ! ወይ ሂዱ እስከና ሂዱ፣ በእናታችሁ ቤታችሁ ሂዱ። ባዘንኩልሽ ጭራሽ እኔ በቃ ይሄ ልጅ ከኔ መራቅ አለበት። ማሚ እኮ እኔ እዚህ እንደሆነ ትፈልጊያለሽ። እሱ እንደዛ ነው የምፈልገው። እኔ ወድሽ መጥላት ከማሚ ላይ ውረጂና እሱን መጀመሪያ ይኸውልሽ አዳምጪ። ከማሚ ላይ ውረጂና እሱን እንደዚህ አትያት። ጥፋትህን እኮ አላመንከም። ይቅርታ አልኩ አይደለ እንዴ? ጥፋትህን ግን እመን። ከኔ ጋር እሷን እንዳታያት አርፈህ ተቀመጥ። ሚስትህን ያየበት ሰው የለም፣ ግን ስነ ስርዓት ትያዝ። እናትህን መናገር አትችልም። ገባህ አይደል? ይውጣ። እድሜ ልኩ እንደሄደ ነገ ደግሞ በዳዴ ስትመጣ አይሳል ግን አሁን ተመልሳ ስትመጣ አልመጣም። ተመልሼ ተከራይቼ ነው ተከራያ ችግር የለውም። በአንተ ነህ እንደ ቤት እናትህ የምትልህን ስማ። እናትህ የምትልህን ስማና አልተውጭም። እናትህ የምትልህን ስማና አልተውጭም። ዙር በል አንተ። አያገባህም። ወሊያድ አያገባህም። እንዳትጠጋው ሌላውን አንቺ አታፍም እንዴ? ተይው በቃ በቃ ተይው። ለምን ነው የምሄደው? ይኸውልህ እናትህ አታሳዝን። እኔ ትም አልሄድም። ማይሆን ነገር ነው። የማይሆን ነገር አትስራ። እናትን ያስከፍል የት ሄዳት? በቃ እናትህ የምትልህን ስማ። እኔ ደግሞ ማለት አንቺ ደግሞ በሚያመለክትሽ አትግቢ። ጭራሽ በምን በሚያመለክትሽ አትግቢ እኮ እኔ ወላድ በማይመለከተኝ እኮ አልገባውም። አንቺ ልትማች ነው እንዴ? ልቀቃት። ልቀቅኝ። እሱ ልቀቃት። አሁን እንዳንጣላ እኔ ይቅርታ ላይ የመጣሁት ቤት ድረስ አይደለ እንዴ? ደብድበኝ፣ ችግር አስደብድበኝ፣ በቃ አስደብድቡኝ። ይላችኋል። እኔ ከዚህ በላይ የምናደርግ ቆይ ማሚ ይቅርታ ልነው የመጣሁት አይደለ? ቤት ድረስ ይቅርታ ማንን ነው ይቅርታ ስጠይቃት? እስኪ ይቅርታ ብለሃታል? ብያታለሁ። አንተ በስነ ስርዓት መቼ አወራሃትና ነው? በስነ ስርዓት መቼ አወራሃት? አትጩህበት። ጠንካራ ደህና ነኝ። አሁን አንተ የመጨረሻ ጥያቄ ሀሳብ ምንድን ነው? እኔ ሀሳብ ግልጽ አድርግለት። ቆይ በቃ አንደኛ በቃ ከዚህ ቤት እወጣለሁ። ሲጀምርም የመጣሁት እናቴ የመጣሁት እሷ ነች።
ከቤት ተባራ ቤት የሚቀበሉኝ የሉም እና ከእናትህ በላይ ነች እንቀበልሃለን ብለሽ ልጅቷን ጠርተሻታል። ልጅቷን ጠርተሻታል። አሁን ደግሞ ስንመጣ ጠብቀሽ እኔም በዱላ ከኋላ አስመጣሽ። ጠርቼሃለሁ እንዴ ሚስት የልጄ ናት እንጂ ደረሽኝ። እኔ ደግሞ ብቻዬን ሆስፒታል ወጥቼ ልምጣ። አንድ 15 ቀን ቤቷን ጠብቅ። የተከራየኸው ቤት አለ እንዴ? አልተከራየሁም፣ እከራያለሁ። አሁን ወጥቼ ነው ተከራይቼ እኖራለሁ። አሁን እኮ የአቅመ አዳም ደርሰሃል። ስለዚህ ውጣ። በቃ እወጣለሁ። እኔም ማስጨነቅ የለብህም። ሁሌ እንትርክም አንተ የመጣ ጭቅጭቅም አልፈልግም። ዞር በይ እባክሽ። አንቺ ደግሞ እንትርክም አልፈልግም። አሁን አንዴና መጨረሻ ጊዜ በቃ አሁን ከዚህ ቤት እንድትወጣ ነው የምፈልገው። አንተ ቁጭ በል። እኔ ነኝ የምወጣው። አይደለም አንተ ቤት ነው የታውሱ የምትወጣው። አንቺ ለእኔ ብለህ ከቤት አትወጣም። አንቺ አይደለም በቃ አንቺም ከቤት ተባረሻል አይደል? በቃ እኔም እናቴ ጋር ይዤሽ አልሄድም። ሳላገባሽ ሽማግሌ ሳልክ እንትን አይደለም። ምን እናደርጋለን? ቤት እንከራያለን። የቻልነው በአቅማችን የቻልነው ነገር እናደርጋለን። ምክንያቱም እሷ ያልተቀበለችኝ እናቴም አትቀበለኝም። እሺ እናቴ በቃ አንተ ለምን እናትህ ታሳዝነው? በቃ ይቅርታ አልኳት አይደል? እናትህ አሁንም አንተ ይቅርታ አልኳት። በቃ እናትህ አታሳዝን። ለምን አንተ ተሳስበህ? በቃ እኔም ቆኔ እኮ አይደለሁም ያሳዘንኳት። አንተ እኮ ነው የማይደረግ ነገር ያደረገው። ጠብቀህ ከኋላ ደበደብከኝ። ታዲያ እናትህ ስትናገር ዝም ብዬ አያገባህም። በቃ ውድ ፋሚሊ አሁን ለምን አያገባህም? በቃ ቁጭ በይ አንቺ። ይምጣ ሂድ። እኔ እዚህ ውጭ ብዬሽ እሱ ሊወጣ እናቴ እንወጣለን። ትንሽ ጊዜ ቁጭ በይ እዚህ። አንድ 15 ቀን ቁጭ በይ። አንተ ቆይ ማን ስለሆንክ ነው እኛ የምታስወጣን? ማነህ አንተ? አንወጣም። ይውጣ እሱ መጀመሪያ እሱ ይውጣ። እናቴ ወላሂ እኔ ደግሞ ማለት ቤት ተከራይቼ እኔ እኮ ማለት ነው የእናቱ ቤት ያለ እኮ ነው ይመስለው። ራስን አውጣ። እሺ ውጣ። ራስን ታዩማ አንቺ አታርፊም እንዴ? በስርዓት ሽለማትሽ እንዴ? በስርዓት እያወራሽ ነው አይደል? አንቺ ትንሽ እኔ እኮ እናት ነኝ እኮ። በስርዓት እያወራሽ ነው አይደል? ውጡ ምናምን ላልኝ ታዲያ ምን አገባው እሱ? አዋ ያገባሃል አንተ? እኔ እሺ ምን ላድርግ ከዚህ በላይ ማሚ? ለሰው ብዬሽ ራሱ እኮ ያወቀች አይደለም እኮ። ባሌን ለምንድን ነው የመታኸው? ሲጀምር እንኳን መታሁት ደቀር እንኳን መታኸው ለምን ነው ስለመታው? ባሌን ስርዓት ከሌለው ታዲያ ምን ላድርግ? ስርዓት ከሌለው ምን ላድርግ ታዲያ? የልጅ ናት። ያንተን ብለሽ እዛ ማን ያወቀልሽ ማለት ነው? ደግሞ ፋሚሊዎቼ ያቅልኝ አባትሽ እናትሽ ያወቀው ወይስ የእሱ ቤት? እንዳታለቅሽ እናቴ እንዳታለቅሽ። እኔ እኮ የራሱ ቤት ያለ ሲመስለው እኮ ነው የሚያናድደኝ። ሁለት በቃ ይቅርታ በቃ ቆሜ እያየሁህ ነበር። ታምሜ ተኝቼ እንዴ እኔ በቃ እንወጣለን። በቃ ይሄን ሁሉም ሰው ማወቅ ስላለበት ለእናቴ ብለን ይሄ ለብሳለች፣ ሙስሊም ለመሆን ሞክራለች፣ ጥረት አድርግታለች። ከዚህ በኋላ ምንም እንትን የምትለው ነገር የለም። እኔ ክርስትናን ተቀብዬ አኖራታለሁ። ቤት ተከራይተን እንኖራለን። እወዳታለሁ፣ እወዳችኋለሁ።